ሰበር ዜና ከመስሪያ ሱቃችን ውጡልን ተባልን የሚለው ተገቢ ያልሆነ ቅሬታ ነው ሲል ኮርፖሬሽኑ ውድቅ አደረገ። የፌዴራል ቤቶች ኮርፖሬሽን በመርካቶ የሚገኙ 100 ከደረጃ በታች የሆኑ ሱቆችን በማንሳት ባለ 5 ወለል ዘመናዊ ገበያ ማዕከል ሊገነባ መሆኑን አስረድቷል። ዝርዝሩን በቀዳሚነት እናደርሳችኋለን። በአከራዮች ላይ ጠንካራ ቅጣት መደንገጉ ተሰማ። በአዲስ አበባ ከተማ የቤት ኪራይ ውል ያላደሱና የተቀመጠውን የዋጋ ጣሪያ ያላከበሩ አከራዮች ላይ የገንዘብ ቅጣት እንደሚጣል ተደንግጓል። ተጨማሪውን ይዘናል። እኛ በራሳችን ኃይል ነው የምንተማመነው ሲል ህወሓት ገለጸ። ህወሓት ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ለሰጡት ማብራሪያ ጠንካራ ምላሽ ሰጥቷል። ተጨማሪ ያለን። ከውጭ በተሰማ ሰበር መረጃ በኮንጎ በኢቦላ ወረርሽኝ ስራ ላይ ያሉ የጤና ባለሙያዎች ደሞዝ ያልተከፈላቸው በመሆኑ የስራ ማቆም አድማ ማድረጋቸው ተሰማ። ዝርዝሩን ይዘናል። ኢራን በባህሬን፣ ኩዌትና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት መሰንዘሯ ተሰማ። ዝርዝሩን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ከመስሪያ ሱቃችሁ ውጡልን ተባልን የሚለው ተገቢ ያልሆነ ቅሬታ መሆኑን ኮርፖሬሽኑ አስታወቀ። የፌዴራል ቤቶች ኮርፖሬሽን በመርካቶ የሚገኙ 100 ከደረጃ በታች የሆኑ ሱቆችን በማንሳት ከ1000 በላይ አዳዲስ ሱቆችን የሚይዝ ባለ 5 ወለል ዘመናዊ የገበያ ማዕከል ሊገነባ መሆኑን የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማል አስረድተዋል። ግንባታው በጥቂት ወራት ውስጥ ተጠናቆ ለአገልግሎት የሚበቃ ሲሆን ነባር ተከራዮችን ጨምሮ አዳዲስ ነጋዴዎችን በፍትሃዊነት ተጠቃሚ ያደርጋል ብለዋል። ኮርፖሬሽኑ ግንባታውን ከመጀመሩ ከ2 ዓመት በፊት ለተከራዮቹ ቅድመ ማስጠንቀቂያ መስጠቱን የገለጹ ሲሆን ለ50 ዓመታት በብቸኝነትና በአነስተኛ የኪራይ ዋጋ ሲጠቀሙበት የነበሩትን ውስን የንግድ ሱቆችን ተነስተው እድሉን ላላገኙ በሚሊዮን የሚቆጠሩ የሀገራችን ዜጎች በፍትሃዊነት እንዲጠቀሙበት ተጨማሪ ሱቆችን ለመገንባት የሚደረገውን ጥረት ሊደገፍ ሲገባ ከመስሪያ ሱቃችን ውጡ ተባልን የሚለው ያልተገባ ቅሬታ አንዳንድ ተከራይ ደንበኞች ማቅረባቸው ተገቢ ያለመሆኑ ነው ኮርፖሬሽኑ ያስታወቀው። የሚነሱ ቅሬታዎችም ውልን ያላገናዘቡና ተገቢ ያልሆኑ መሆናቸውን ኮርፖሬሽኑ አስታውቋል። የኪራይ ቤት ውልን ያላደሱ አከራዮች ላይ ቅጣት እንደሚጣል ተገለጸ። በአዲስ አበባ ከተማ የቤት ኪራይ ውል ያላደሱና የተቀመጠውን የዋጋ ጣሪያ ያላከበሩ አከራዮች ላይ የገንዘብ ቅጣት እንደሚጣል ተደንግጓል። የቤት ኪራይ ውል ሳያድሱ እስከ 2 ወር የቆዩ አከራዮች የ1 ወር ሙሉ ኪራይ እንዲቀጡ ይደረጋል ተብሏል። እንዲሁም ከ3 ወር በላይ ውሉን ሳያድሱ የቆዩት ደግሞ የ2 ወር የቤት ኪራይ ክፍያ ያህል ቅጣት ይጠብቃቸዋል ነው የተባለው። በተጨማሪም አዲስ ተከራይ አስገብተው ያላስመዘገቡ አከራዮች የ1 ወር ኪራይ የሚቀጡ ይሆናል ነው የተባለው። በመሆኑም ድርጊቱ በጥቆማ ወይንም በክትትል ከተደረሰበት ግን ቅጣቱ እስከ 3 ወር የኪራይ ዋጋ ሊደርስ እንደሚችል ተገልጿል። የአዲስ አበባ ቤቶችና ልማት አስተዳደር ቢሮ ህጉ አከራዮች ውል የማደስና የማሳወቅ ግዴታ እንዳለባቸው በግልጽ ይደነግጋል ብሏል። እኛ በራሳችን ኃይል ነው የምንተማመነው ሲል ህወሓት ገለጸ። ህወሓት ኤርትራና ሱዳን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ክስ ውድቅ አደረገ። ቡድኑ ከየትኛውም የውጭ አካል ወታደራዊ ድጋፍ እንደማይፈልግና በራሱ ኃይል እንደሚተማመን ገልጿል። ህወሓት ይህንን ምላሽ የሰጠው ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ሱዳን፣ ህወሓትና ኤርትራ በጋራ እየሰሩ መሆኑን በመጥቀስ ይህንን ሁኔታ እንደ አውሮፓውያን አቆጣጠር በ1991 የደርግ ስርዓት እንዲወድቅ ካደረገው ጥምረት ጋር በማመሳሰል ከሰጡት አስተያየት በኋላ ነው። ጠቅላይ ሚኒስትሩ ይህንን ጥምረት በኢትዮጵያ ሉዓላዊነት ላይ የሚያመጣው አደጋ የለም ሲሉም ተናግረዋል። ነገር ግን ስማቸው ያልጠቀሷቸው የውጭ አካላት ከጀርባ ሆነው እየመሩት መሆኑን ጠቅላይ ሚኒስትሩ መጠቆማቸው ይታወሳል። ለነዚህ ክሶች ምላሽ የሰጠው የህወሓት ቃል አቀባይ ሚካኤል አስገዶም ድርጅታቸው አብረው ተሰልፈው እንዲዋጉለት የውጭ አካላትን በፍጹም ጋብዞ እንደማያውቅ ገልጸዋል። ቃል አቀባዩ እኛ በራሳችን የምንተማመነው እንደነሱ ከኛ ጋር ተሰልፈው እንዲዋጋልን ማንንም አንጋብዝም፣ እንዲያውም ለነሱ እንዲዋጉ የውጭ አካላትን የጋበዘው የፌዴራል መንግስቱ ነው። እኛ በሌሎች አንደገፍም፣ በራሳችን ጥንካሬ እናምናለን ሲሉ ተናግረዋል። ይህ የቃል አቀባይ አስተያየትን በሰሜን ኢትዮጵያ ለ2 ዓመት በዘለቀው ጦርነት የኤርትራ ኃይሎችና ሌሎች አጋር የታጠቁ ቡድኖች ተሳትፎ የነበረባቸው ሚናን የሚያመላክት ሲሆን የፌዴራል መንግስቱን በግጭቱ ወቅት በተወሰኑ ምዕራፎች ላይ ከኤርትራ ጋር ትብብር እንደነበረው ማመኑ ይታወሳል። ሚካኤል አስገዶም ጠቅላይ ሚኒስትር አብይ ህወሓት የፕሪቶሪያውን የሰላም ስምምነት
የተቀበለው ስለተሸነፈ ነው ማለታቸውንም በጽኑ ተቃውመውታል። ጠቅላይ ሚኒስትሩ እንዳሉት እኛ ስለተሸነፍን አይደለም ስምምነቱን የተፈረምነው፣ ከተሸነፈው አካል ጋር ድርድር አይደረግም። እነሱ ወደ ድርድር ጠረጴዛ የመጡት እኛን ማሸነፍ ስላልቻሉ ነው። እኛ ስምምነቱን የፈረምነው የሁለቱንም ወገን ጥቅም የሚያስከብር በመሆኑ ነው ሲሉ አክለዋል። የፕሪቶሪያው ስምምነት የአንድን ወገን እጅ መስጠት ሳይሆን ጦርነቱን ለማቆም የተወሰደ የጋራ ውሳኔን የሚያንጸባርቅ መሆኑን አስገንዝበዋል። የጠቅላይ ሚኒስትር አብይ አስተያየት የቀረበው በህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ላይ ሲሆን በህወሓት በኤርትራና በሱዳን መካከል ያለው ሁኔታ የመጥረቢያ ፖለቲካ በማለት ገልጸውታል። ጠቅላይ ሚኒስትሩ የመጥረቢያ ክፍሎችን እንደ ምሳሌ በመጠቀም ህወሓትን ከብረት ከፍል ጋር፣ ኤርትራን ደግሞ ከእንጨት እጆታ ጋር ያመሳሰሉ ሲሆን ሁለቱም ስማቸውን ባልጠቀሷቸው የውጭ አካላት እንደሚዘወሩ መናገራቸው ይታወሳል። በተመሳሳይ ቀንም ኤርትራ የጠቅላይ ሚኒስትር አብይ አህመድ ንግግር ውድቅ አድርጋለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት መግለጫ የጠቅላይ ሚኒስትሩን ንግግር በመተቸት ገዢው ብልጽግና ፓርቲ ግድ የለሽ ቀጠናዊ ፖሊሲዎችን እያስተጋባ ነው በማለትም ከሷል። ከውጭ በተሰማ ሰበር መረጃ በኮንጎ በኢቦላ ወረርሽኝ ስራ ላይ ያሉ የጤና ባለሙያዎች ደሞዝ ያልተከፈላቸው በመሆኑ የስራ ማቆም አድማ አደረጉ። የኢቦላ ወረርሽኝ ማዕከል በሆነችው ኮንጎ የጤና ተቋም ሰራተኞች ደሞዛቸውን መዘግየቱን በመቃወም ከስራ እየወጡ መሆኑ ተሰምቷል። ይህ ደግሞ በባለስልጣናቱ ዘንድ በፍጥነት እየተስፋፋ ላለው በሽታ አፋጣኝ ምላሽ እየተሰጠ ነው ብለው የተናገሩትን ወረርሽኝ እንዳይስፋፋ የሚደረገውን ጥረት አደጋ ላይ ሊጥል ይችላል ተብሏል። በምስራቅ ኮንጎ በወረርሽኙ ከተጎዱት 3 አውራጃዎች መካከል ከፍተኛ ጉዳት የተስተናገደችው ኢቱሪ አውራጃ ውስጥ አንዳንድ የጤና ባለሙያዎች እንዲሁም ሌሎች የቀድሞ መስመር ሰራተኞች ለአሶሲኤትድ ፕሬስ እንደተናገሩት ወረርሽኙ እንደ አውሮፓውያኑ አቆጣጠር ግንቦት 15 ቀን ሲታወጅ ጀምሮ ደሞዛቸውና ጉርሻቸው እንዳልተቀበሉ ገልጸዋል። እንዲሁም ውስን ቁሳቁሶችን በመጠቀም ስራቸውን እያከናወኑ መሆናቸውን በባለስልጣናትና በምላሽ ሰጪ ቡድኖች ፍትሃዊ ያልሆነ አያያዝ እየተደረገባቸው መሆኑንም ክስ አቅርበዋል። የኢቦላ ቫይረስ በሽታ ወረርሽኝ ከታወጀበት ጊዜ ጀምሮ ለስራችን ክፍያ እየጠበቅን ነበር ሲሉ በኢቱሪ ዋና ከተማ ቡኒያ የኢፓዶ ክትትል የኮሚቴ አባል የሆኑት ዶክተሮች ለአሶሲኤትድ ፕሬስ ተናግረዋል። በቅርብ ጊዜ በወጣው የሀገሪቱ መንግስት መረጃ መሰረትም 1708 በበሽታ የተያዙ ሰዎች ሲኖሩ 508 ሞትን ጨምሮ ሲመዘገብ የኢቦላ ወረርሽኝ የመጀመሪያ ወር እጅግ የከፋ እንደነበር የጤና ባለስልጣናት ገልጸዋል። የስራ ማቆም አድማው የተከሰተው ለዚህ ወረርሽኝ መነሻ ምክንያት የሆነውን የቡንድቡጊ ቫይረስ ሕክምና ክሊኒካዊ ሙከራዎች ምዝገባ ሲጀመር ነው ተብሏል። በመጨረሻም ኢራን በባህሬን፣ ኩዌት እና ኳታር በሚገኙ የአሜሪካ የጦር ሰፈሮች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት ሰነዘረች። ባለፉት 3 ሳምንታት ሰፍኖ የነበረውን ተኩስ አቁም ስምምነት ተከትሎ አሜሪካ በኢራን ደቡባዊና ምስራቃዊ ግዛቶች ላይ በሰነዘረችው አዲስ የአየር ድብደባ ምክንያት ቀጠናው ዳግም ወደ ከባድ ውጥረት ውስጥ ገብቷል ተብሏል። የኢራን እስላማዊ አብዮት ዘብ የአሜሪካን የባህር ኃይል 5ኛ ፍሊት ዋነኛ መነሻ በሆነችው ባህሬን የሚገኘውን የነዳጅ ማከማቻዎች፣ በኩዌት የሚገኘውን የፓትሪዮት የአየር መከላከያ ስርዓትና በኳታር የሚገኝ የቅድመ ማስጠንቀቂያ ሳተላይት መገናኛ ጣቢያን በድሮንና በሚሳኤል መምታቱን በይፋ አስታውቋል። ይህ የኢራን ድንገተኛ የአጸፋ እርምጃ የተቀሰቀሰው አሜሪካ በኢራን የባህር ጠረፍና በምስራቅ ግዛቶች በሚገኙ ስትራቴጂካዊ ይዞታዎች ላይ ላለፉት 2 ተከታታይ ቀናት ከፍተኛ የአየር ድብደባ መፈጸሟን ተከትሎ ነው። በአሜሪካ ድብደባ ምክንያትም በሰኔ ወር አጋማሽ ላይ ተደርሶ የነበረው ደካማ የተኩስ አቁም ስምምነት ሙሉ በሙሉ የፈረሰ ሲሆን ዋሽንግተን ለጥቃቱ መነሻ ያደረገችው ኢራን በሆርሙዝ ባህረ ሰላጤ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት በመሰንዘሯ ስምምነቱን ጥሳለች የሚል ክስ ነው። በአሁኑ ሰዓትም በኩዌት፣ ባህሬን እና ኳታር የሚገኙ የጸረ ሚሳኤል መከላከያ ዘዴዎች ጥቃቶችን ለማክሸፍ በከፍተኛ ሁኔታ ስራ ላይ መዋላቸውን የተሰማ ሲሆን ሁለቱም ወገኖች ወታደራዊ እርምጃዎችን አጠናክረው እንደሚቀጥሉ በማስጠንቀቃቸው ቀውስ ወደ መላው መካከለኛው ምስራቅ ሊስፋፋ እንደሚችል ከፍተኛ ስጋት ፈጥሯል። መረጃዎቻችን አበቃን። በሰላም ቆዩን።